ክፍል እንዳየነው አደይና ዴቭ ወደ ሌሊ ቤት ሄደዋል። ወደ ሌሊ ቤት ሲሄዱ ግን ሌሊታማ ሐኪም ቤት ገብታ ነው ያገኘችው። እጅጉን በጣም ደንግጣለች። ዴቭ ዳይመንድ ያንተ እርዳታ ያስፈልገኛል። አሁን ቤተሰቦችን ላሳውቅ ነው። ከዛ ግን አደይ ሳትሰማ እናቷ ዘንዳ ይዘኝ እንድትሄድ ፈልጋለሁ። ቤተሰቦቿን ካሳመንኩ በኋላ ከዛ አባቷ ከሰርጓ ጎን እንደሆኑ እፈልጋለሁ። ግን ይሄን ነገር አደይ ማወቅ የለባትም ብሎ ሲለው እሺ እኔም ሰሞኑን መሄድ ስለማይቀር ችግር የለውም አደይ ማለት እህት ያደለች ብሏል። ሊዲያ እየተቆነጠነጠች ወደ እነ ሌሊ ዘንድ አምርታለች። ስትሄድ ግን ባቡሬን አላገኘችውም። በቃ ልሂድ አለች ከመቀመጧ። እንዴ አሁን መተሻን ወጥ ትሄጃለሽ? ለማንኛውም ብላ ስትላት አይ ምን እሰራለሁ አለች። ባቡሬ ስለሌለ ነው ብላ ብትላትም እሱማ የአራት ልጆች አባት አይደል እንዴ ብላ አየሽ እንደማይወድሽ ወቂ ብለዋት ተመልሳ ሄዳለች። በዛሬው ክፍል ደግሞ ባለፈው ላይ ፍቅር እናቷ ዴቭ አደይ ከዚህ ከቤት የወጣችው ዴቭን አፍቅራ ነው ብላ ነግራታለች። እናቷን በድንጋጤ ልክ ዴቭ ሲገባ እሳቱን አሳጎርሳ የሚወራ ሁሉ እውነት ነው? እውነት ፍቅር የምትለኝ ነገር ትክክል ነው ብላ ፍጥጥ ብላበታለች። እሱም ደንግጦ ቁሟል። አደይ የቤታችን አንድ ሰራተኛ ሰው እኮ ናት። እንዴት አንድ ሰራተኛ ሰው እንዳገባ ትፈቅጅለታለች ብላ ብትልም እናቷ በጥፊ ያቃጥላታለች። ከዛ ቤዛ ወደ እነ ሌሊ ቤት አምርታለች። አንገቷን እንቅ አርጋ ይዛ አደይ ከዚህ ከቤት ውጪ ብላታለች። መልስልኝ እንጂ ምን ዝም አስባለህ እኮ መልስልኛ ይሉታል ደብን። ደብም በድንጋጤ ተሞልቶ ሊሄድ የሄደው ለመናገር ቢሆንም ግን አስቀድሞ ከእግር ጆሮ ይቀርማል ነውና ተረቱ። ቅድሚያ ፍቅር በቃ ካልተሳካልኝ ልናገር ብላ የልቧ ስላልሆንላት ለእናቷ ተናግራ ነገሩን በነገር ጠብቀውታል። ሌሊ በጣም ታማለች ብሎ ባቡሬ ተጨንቋል። ዴቭ ፍቅርን አንገቷን ንቅ አርጎ ይዞ አደይ በአንቺ አፍ የምትጠራ ሴት አይደለችም፣ ከዚህም በኋላ ስነ ስርዓት ሊኖርሽ ይገባል ብሏታል። ግን እናንተ ያችኛዋ አርግዛለች አላችሁ እንጂ እኔ ለእናቱ ደውዬ ልነግራት አስቤ ነበር ብትልም አይ መሆን የለበትም ብለዋታል። ፍቅር በጣም ተናዳለች። ስልክ ደውለው ለአደይ ሲነግሯት አደይ በጣም ብላለች። ዴቭ እንደዚህ ማድረግ አልነበረበትም ብላ ብትላትም ግራ ተጋብተዋል። ውድና የተከበራችሁ ቤተሰቦቼ ሰላም እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለያችሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አብራችሁን ቆዩ። ቀጣይ ያለን ይችላችሁ ቀርብ ያለው እስከ መጨረሻው ተከታተሉት። ዴቭ መልስልኝ እንጂ አሉና ተናዶ መልስልኝ እንጂ አሉት። አደይ እሷ ሳኮን እኔ ነኝ ያፈቅርኳት፣ ፍቅር ተሳስታለች፣ ከመጀመሪያው ጀምራ እኔ ነኝ አለ። አልገባኝም አሉት። ድንገት አሉና አደይ እዚህ ቤት ከገባይ ጀምሮ እጅግ በጣም በፍቅሯ ልብ ይወርቋል።
አለ እንጅማ እሷ አይደለችም ያስቸገረችኝ ብሎ ሲል አንገቱን ቀርቀር አድርጎ በሚያሳዝን ሁኔታ ነበርና እንደዛ ያለው። ከምርህን ነው ዴቭ አሉት እየፈራ እየቻለ ለተናገረው ነገር። አዎ አሁን ላይ አደይ የፍቅር ጥያቄን ተቀብላኛለች ብሎ ሲል የሚገርም ነው አሉ የፍቅር እናት። ፍቅርም ተከትላ በጣም እንጂ እማዬ አለች። እንዴት ካልጠፋ ሴት አደይን ያፈቅራል ብላ ስትል ፍቅር እስካሁን ስለ አደይ ብዙ ስትናገሪ ዝም ብዬሻለሁ። አሁን ግን ምንም ነገር ስታያት እንድሰማ አልፈልግም። ከዚህ በኋላ አንድ ክፉ ቃል ስትናገሪ እንዳልሰማ ብላ ጣቱን ቀስሮባታል። አዎ አለች ሩታ። አደይ ከማንኛችንም ብትበልጥ እንጂ ከማንም አታንስም ብላ ስትል እና ሰርግ ሽማግሌ ለእናቴ ለአባቴ ስትል የነበረው አደይን ልታገባት ነው አሉት። አሁን ታለም አሁንም አመጣጤ ልነግርሽ ነበር፣ አደይን አገባታለሁ እስከ ዘላለም ሚስቴ እንደኮን ፈልጋለሁ ብሎ ቢላትም ታዲያ እስካሁን ስጠይቅህ ገና ነኝ አላገባም እያልክ ለምን አወዛገይ ብሎ ሲጠይቁት አደይ በጣም አንቺን ትወድሻለች፣ ስለዚህ ደግሞ ለመንገር ፈራን እንጅማ ልነግርሽ ካሰብን ቆየን አለው። አስቀድማችሁ ብትነግሩኝ ጥሩ ነበር፣ ግን ደግሞ አደይን የመሰለች ታታሪ ቆንጆ ልጅ ልቧ እንዴት አገኘኸው አሉት። ፈጣሪ መርቆ ነው የሰጠኝ። ብዙ ታግያለሁ፣ ብዙም ድርጋለሁ፣ ያልተባለላቸው ውጣ ውረዶችን አልፌያለሁ። አሁን ላይ ግን ደግሞ ፈጣሪ ጊዜውን አደረሰውና የፍቅር ጥያቄን ተቀብላኛለች አለና እልልታውን አቀለሉት። እማዬ አለች ፍቅር። ደሞ አለይ ፍቅር ወንድምሽ ሊያገባልሽ ነው ብሎ ሲሏት ደግሞ ከመቼ ወዲህ ነው ደፌኔ ወንድም የሆነው አለይ ኮስተር ብላ። ከዛም በኋላ እታለም እንደዚህ ደስተኛ ትሆኛለሽ ፍቃደኛም ትሆኛለሽ ብዬ አላሰብኩም ነበር፣ አልጠበቅንምም አለ። እንዴ ለምን ደብ ብለው ቢሉትም ትዝ ይልሻል አንድ ጊዜ እኔና አደይን የሆነ ቦታ አግኝተሽን ባትቀራረቡ ደስ ይለኛል ብለሽ ስላልሽን ከዛም በኋላ ፈራን አላት። አሁን ግን ደስተኛ ሆነሽ ስላየሁሽ እጅጉን በጣም ደስ ብሎኛል ብሎ ሲላት እሰይ ያኔማ እንደዚህ ያልኩት እኮ ለአደይ ለማሰብ ነው። ከክፍለ ሀገር ስትመጣ እኮ አባቷ ለሌላ ልድራስ ስለነበር ለዛ ነው አለ። ደግሞ እናትህ የምትኮራበት ደስ የሚል ነገር ነው ያደረግከው፣ ተመስገን አሉና ሄደው በደስታ አንገቱ ስር ሽጉጥ ብሎ ሳም ማረጉት። ልክ የልጅነት ክብር ሰጠው ግንባሩን ሳም ሲያረጉት ፍቅር በንዴት ተሞልታ እማዬ እንዴት ትፈቅጅለታለሽ? እንዴት እንደዚህ ታደርጊያለሽ? አደይ ማለት እኮ የቤታችን ተራ ሰራተኛ ናት ብላ ስትል ፍቅር አለዋት። ምንም እማዬ ትክክል አይደለሽም፣ አደይ የቤታችን ተራ ሰራተኛ ናት ብላ ስትል አንድ ጊዜ በጥፊ ያንቀለቀሏትና በቃሽ ስንት ጊዜ ነው ለሰራተኛ ክብር ይኖርሽ ብዬ ያልኩሽ? አደይ ደግሞ እዚህ ቤት ስትሰራ ጎንበስ ቀና ብላ ቀጥ ብላ ሰው ሳታይ ጥራ ግራ ለራሷና ለቤተሰቦቿ ሰርታ የምታድር ጠንካራ ሴት ናት አሉ። ከዛ ወጥተው ሂደዋል። ዴቭ ትሰምኛለሽ? ከዚህ በኋላ ስለ አደይ አንድ ክፉ ነገር ስትናገር እንዳልሰማሽ፣ እሷ የተሻለ ሴት ስለሆነች ነው የመረቋት። እናማ ብዙ ሴቶች አሉ አለ። የሴት ስም ያላቸው ሲላት ፊቷን በጥፌት ተንቀለቀለ። ፊቷን እያሻሸች ዘወር አለች። አዎ ጥቅም ፈላጊ ብዙ ሴቶች አሉ። ትሰሚኛለሽ? ከዚህ በኋላ አደይን አንድ ክፉ ቃል ትናገሪያትና
እንጣላለን። አደይ በብዙ ነገሮች ያለፈች ጀግና ሴት ናት። እኮራባታለሁ እንጂ አላፍርባትም ብሎ ድራቱን ገልብጦ ተናግሯል። ሩታም አዎ ፍቅር እንደመጣልኝ ዝም ብለሽ አታውሪ፣ አደይ ለደብ ትገባዋለች፣ ደቪ አደይ ነው አለቀ በቃ እሺ ስትላት ኧረ አለች። ሁላችሁም ተባበራችሁብኝ አለይ። ገና ምን አይተሽ እንዳ ያንቋሽሻትና የተሳፈሻትን ሴት በክብር አገባታለሁ አለ። ደግሞ አደይ ምንድናት ያቺ ቆሻሻ ሴት ምን ክብር አላት ብላ ስትለው በንዴት ተሞልቶ ሄዶ አንገቷን ሴት አርጎ ያዘና ትሰሚኛለሽ፣ ስለ አደይ ምንም ነገር ስትናገሪ እንዳልሰማሽ ውርድ ከራሴ ብሎ ሲለዋን አንቆ አሰናብቷታል። ዴቭ አግባት ብለው የፍቅርና ስለፈቀዱለት እጅግ በጣም በደስታ ተሞልቷል። ፍቅር ግን እንደ ግርሳት እየፈጃት ነው።